ሰላም ሰላም ጤና ይስጥልን ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ መልአኩ ቅዱስ ገብርኤል ነው። ቅዱስ ገብርኤል ይጠብቃችሁ። ሙስሊም ወገኖቼን እህት ወንድሞቼንም አላህ ይጠብቅልኝ። እኔ ያለው እግዚአብሔር ይመስገን። ለምታበረታቱኝ ሁሉ እግዚአብሔር ክብረትን ይስጥልኝ። ቤተሰብ ሩታን ይዤ ነው የመጣሁትና ሩታ የምታደርገው ነገር መጀመሪያ ግን መናገር የምፈልገው ሩታን ለምትወዱ ለምታከብሩ እኔም እወዳታለሁ አከብራታለሁ፣ ግን የማይሆን ነገር ሳይባት እናገራለሁ። ለምን እንድትስተካከል ስለምፈልግ ማለት ነው። አንዳንዶቻችሁ ደግሞ ማለት ነው ይህን አስተያየት በምንሰጥበት ሰዓት ቶሎ ብላችሁ ወደ ስድብ የምትሮጡ አላችሁና ትክክል አይደለም። ሩታን የምትወዱ ከሆነ ከስህተቷ ተመልሳ ትዳሯን አክብራ ልጇን በሰላም ወልዳ እንድታሳድግ አብረው ከትዳሯ ጋር እንዲኖሩ የምትፈልጉ ከሆነ እንደዚህ አይነት ስራ ይዛ ስትመጣ አይሆንም ማለት አለባችሁ። ቤተሰብ እናንተ ማወቅ ያለባችሁ ማለት ነው እኛን የሚያክሉ አባት ከዛ ድረስ 2 ሰዓት ሙሉ አቋርጠው እነሱን ለማስማማት ነው የመጡት አይደለ? ሩታ አልፈልግም ብላ ነው እንግዲህ እሳቸውን አክብራለች፣ ግን አልፈልግም በቃ ብላ አልቅሳ ነው እንትን ያለችው። ምክንያቱም የበፊት ያለፈ ታሪኩን ነው ይዞ ስለመጣ እሱ ሳይሆን ደግሞ ያቺ ባለጌ ልጅ ናት ይዛ ስለመጣች እዚህ ደረጃ ያዳረሳቸው። አሁን እኮ ሩታ ምንም ከአብርሃም የተለየ ምንም የሰራችው ነገር የለም። አብርሃም የሰራውን ሩታ እየደገመችው ነው። እንዴ ሰው እንዴት በዚህ ልክ እንደዚህ ይሆናል? እኛ ችግር የለም፣ እኛ ድሮም እነሱን ሆይ 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 ስለምንል ከነሱ ጋራ በክፉ ራሱ ሲመጡ ስለምናበረታታ ምናምን እኛ ንቀውናል። ችግር የለም፣ ለኛ ምንም ክብር የላቸውም። ግን ትልቅ ሰው እነሱን ለማስማማት ትዳራቸው እንዲሰምር ወልዳ እሷ በሰላም አብረው እንዲኖሩ ልጃቸውን እንዲያሳድጉ ደክመው መጥተዋል። ከዛ ድረስ እሳቸውን በፍቅር ሸኝታለች። እሺ አሁን የምታደርገው ነገር ሩታ ጥሩ ነው ወይ? ይሄንን ታበረታታላችሁ ወይ? እስቲ እናንተ ንገሩኝ። በእርግጥ የሚያበረታታ አልጠፋም አለ። ብዙ አንብቤ ያለው ኮመንት ውስጥ ስራ ነው ትስራ እና ቤተሰብ ስራ ነው ትስራ ምናምን ነገር ሂጅበት ሩታ ምናምን ነገር ተው። እንደዚህ አይነት ነገር አታበረታቱ እንዴ! ይቺ ልጅ የባሰ ኑሯ ህይወቷ እየተመሰቃቀለ ነው እኮ የሚሄደው። አብርሽ የበፊት ታሪኩን የበፊት የህይወት ታሪኩን የበፊት ፍቅረኛው ናት መታ እንደዛ ያበጣበጠቻቸው አይደለም። እሱም ደግሞ ጩኸታችንን ሰምቶ ቁጣችንን ተቀብሎ ምን ብሎ እሷን አጥፍቻለሁ ብሎ እኮ ሩታን በተደጋጋሚ እየጠየቃት ነው አይደል እንዴ? ትዳሯን ሰብስባ ይቅርታውን ተቀብላ ቤቷ ገብታ ቤቷን ማስተካከል ይቀድማል ወይስ ደግሞ ካገኘችው ወንድ ጋራ ያጽናናኝ ይሄ ነው ምናምን ነገር? እኔ እኮ ግርም የሚለኝ ማለት ነው አንድ ቀን ከአብርሃም ጋር ተጣልታ ሄዳ አከሊት አጽናናችኝ ብላ ይዛት የመጣችው የሴት ጓደኛ የለችም ሩታ። እሷ በወጣች ቁጥር ከአብርሃም ተለይታ ተጣልታ በሄደች ቁጥር ወንድ ነው እንደሚያጽናናት በጣም እኮ ግርም። በዛ ላይ ደግሞ አሁን ያሁኑ ይለያል። እርጉዝ ናት፣ ሴት ልጅ ናት። ስለ እርግዝናዋ ክብር መስጠት አለባት። ስለ ትዳሯ ለእኛም እኛን የመሰሉ ትልቅ ሰውዬ ለማስታረቅ መጥተው እሳቸውን እኔ አላቅም የእሳቸውንም እኔ ወይ በስልክ ተነጋግረው በማደርገው ነገር እንዳይቀየሙኝ ብላ አውርታ የፕራንኩ ተባባሪ የድራማው ከሆኑም አላቅም። እሳቸውን በጣም የምወዳቸው አባት ናቸው የእውነት። ግን በዚህ ልክ ደግሞ ሲሆን በጣም ነው የሚያስጠላው። ሩታ ይዛ የመጣችው ነገር በጣም ነው የሚደብረው። ባለፈው እሺ ምንም ነገር የለም፣ አሁን ግን ጽንስ የሚባል ነገር አለ ነው ወይስ ውሸት ነው እንዴ? ለነገሩ ሆዷም ያስታውቃል። ከአራት ወር በላይ ትሆናለች። ግን ቢሆንም ደግሞ በዚህ ሰዓት ነው ወይ እንዴ? ይባስ ተብሎ ማለት ነው ከሀገር ከአዲስ አበባ ወጣ ብለን እንዝናና ምን ማለት ነው ይሄ? ያስ ደግሞ እሷን ሊያጽናና መጣ የተባለው ሰው ምን አይነት አይምሮ ቢስ ነው? ሩታ ባለ ትዳር ናት፣ በዛ ላይ ልጅ አለ በሆዷ። እንግዲህ ባለ ትዳርን ሴት ማጽናናት ማለት ምንድን ነው? አሁን ይሄ ምን ይሉታል ቤተሰብ? ይሄን ትደግፋላችሁ ወይ እናንተ? ተስራሉት ይሄ ስራ እንደው ከስራው ከእንደዚህ አይነት የተጻፈላትን ኮመንት አይታችኋል? እወድሽ ነበረ ጣላሻለሁ። እኔ ደግሞ ይሄን እወድሽ ነበረ ጣላሻለሁ የሚለውን አማርኛ ደግሞ እኔ ራሴ በታምር አልወደውም። ምክንያቱም እኔ አንድ ሰውን ከወደድኩኝ ተሳድቤ ሰድቤ መክሬ ከዛ ነገሩን እንዲወጣ
በቃ ከስተቱ እንዲማር ነው እንጂ መፈልገው አይቼው አበረታተቸው ጥፋት ሲያጠፋ እያየው ዝም እያልኩኝ ጎበዝ ሂጂበት በርቺበት እያልኩኝ ደግሞ ሌላ ነገር ይዞ ሲመጣ እወድሽ ነበረ ጠላውሽ ይሄንን እኔ አልጠቀመውም። ምክንያቱም ገና ያ ጥፋት ሲጠፋ ያንን ጥፋት ደግሞ እንዳያመጡት ከዛ ሆኖ ነበረ ቃይቶ ተናግሮ ወደ ትክክለኛው መንገድ እንዲመለሱ ማድረግ እንጂ የሆነ ስህተት ይዘው ሲመጡ ወድጅሽ ነበረ ጠላውሽ እንደዚህ አይነት አማርኛ የለም። ከወደዳችሁ ሰውን መመለስ ነው፣ ከጥፋቱ መመለስ ነው። እና ሩታ አብርሃም እንደዛ ሁሉ ነገር ቢያደርጋት በእርግጥ በጣም ተጎድታለች፣ በጣም ተጨንቃለች። ያውም እርጉዝ በሆነችበት ሰዓት ነው ያንን ያደረጋት። ግን ቢሆንም አሁን እሷ ያመጣችሁ ትክክል አይደለም። እኔ ምን ያህል እንደተጎዳው ምን ያህል እንደተጨነቅኩኝ እሱ የሚቅመሰው ብላ ከሆነ ስህተት ነው። ምክንያቱም ነገ ደግሞ ሌላ ሴት ይዞ ከመጣ ምናልባት ሌላ ብጥብጥ ሌላ ለቅሶ ነው የሚመጣባት ማለት ነው እራሷ ላይ። ስለዚህ እሷ እንደዚህ ወንድን እየጎተተች በፊት እንትና ነበረ ይሳቅ ነበረ አጽናናኝ ምናምን ነገር ስትል በፊት እሺ። አሁን ግን ይለያል። አሁን እርጉዝ ናት። ለእርግዝናዋ ጽንስ አለ ውስጧ። ለእርግዝናዋ ክብር መስጠት አለባት። ባሏ እየለመናት ነው። አጥፍቻለሁ እያለ ነው። እንዴ ምን ነው ይሄን ያህል? እኛ ከድንጋይ አይደለም እኮ የተፈጠርነው ሰዎች ነን እኮ አይደል እንዴ? ይቅር እንድላችሁ ይቅር በሉ አይደል እንደሚለው እግዚአብሔር ራሱ እንዴ። ተመስገን ጌታዬ ብላ ስትተኛ እኮ አብርሃምን እዛ ጋር አስለቅሰዋለች። ግን እሱም አስለቅሶታል። ቢሆንም ደግሞ ይቅርታ ጠይቋታል። እሷ ይቅርታውን መቀበል ነው የሚቀላት ወይ ደግሞ እንደዚህ አይነት ስራ እየሰራች ለሱ አጠፋ መመለስ ነው የሚቀላት? እናንተ ራሳችሁ አስቡና ለሩታም ቢሆን ከእንደዚህ አይነት ነገሯ እንድትቆጠብ እንድትመለስ መናገር ነው እንጂ ይህ ስራ ይዛ ስትመጣ አታበረታቱ። ምክንያቱም ይሄ ራሷንም ታስንቃለች፣ ራሷን አታስከብርም፣ ትዳሯን እኛም እንናቃለን፣ እኛም አንከበርም። ስለዚህ እንደዚህ አይነት ስራ ይዛ ስትመጣ አብርሃም ይዞ ቢመጣ እኮ ልጅቷ የበፊት ታሪኩን ነው ይዛ የመጣችው። አሁን እኮ ሩታ ይዛ የመጣችው እኮ አዲስ ታሪክ ነው እንዴ። ያጽናናኝ ሰው ይሄ ነው፣ ያውም ጉንጭ እስከ መሳም ድረስ። አረ ይሄ ነውር ነው። እንደዚህ አይነት ሙድ ደግሞ በጽጌና በዳኒ በጣም ነው የሚያምርባቸው። ጌታ በጣም ሩታ እንደዚህ እርጉዝ ሆና እንደዚህ አይነት ነገር ይዛ መምጣቷ በጣም ነው የሚደብረው። ጌታ እንደዚህ ወጥቼ ስናገር ማለት ነው አንዳንዶቻችሁ ለክፋት ሆኖ መስሏችሁ ልትሳደቡ ትችላላችሁ፣ ግን አይደለም። እንደዚህ አይነት ነገር ይዞ ሲመጣ ሰው ያለ ማበረታታት ነው። ተናግሮ ከጥፋቱ ተመልሶ ህይወቷን እንድትኖር መናገር ነው እንዴ። ህይወቷን መኖር አለባት ይች ልጅ። ልጁ እያለቀሰ ነው። ምንም ቢያጠፋ ይቅርታ ልብ መኖር አለበት። የምመደንደን ነው እንዴ። እሷ ደስተኛ የምትሆነው እኮ ትዳሯን መልሳ እሱንም ከጥፋቱ እንደገና መልሳ አይደለም። በእንደዚህ አይነት ብቻ ሳይሆን ማለት ነው በሌላ አብርሃም ብቻ አይደለም ሽማግሌ መሰብሰብ ያለበት። እውነቱን ስነግራችሁ ማለት ነው እሷ ራሱ ትልልቅ ሰው አምጥታ ትልልቅ ሰው ሰብስባ ከእንደዚህ አይነት ነገሩ እንዲቆጠብ ማድረግም ትችላለች እኮ እሷ ራሱ ማለት ነው። ልጁ ደግሞ ይቅርታ ጠይቋል። እሷ ይቅርታውን ጠይቃ አብራ መቀጠል ነው ያለባት ወይስ ሌላ ወንድ ይዛ መታ እንደገና ያጽናናኝ ምናምን ነገር? በጣም ትገርማለች። ጌታ አንድ አጽናናችኝ የምትለው የሴት ጓደኛ የግዴታ ከወንድ ጋራ ካልተለጣጠፉ መጽናናት የለም እንዴ? የእውነት እና ቤተሰብ ሩታ ይዛ የመጣችው ነገር እንዳታበረታቱ። ስራ ነው፣ ስንት የሚሰራ ስራ አለ። ሰው እንዴት እርጉዝ ሆኖ፣ በዚህ ላይ ደግሞ የሰው አፍ መጥፎ ነው። የእውነት የሰው አፍ ቤተሰብ ምላስ ይሰብራል። የሰው አፍ መጥፎ ነው። ስንት እንደተሰደበች ስንት ኮመንት እንደተጻፈላት እኔ ነኝ ያነበብኩት። በእውነት እውነቴን ነው። እንደዚህ አይነት ነገር ይዛ ስትመጣ መቀበል የለብንም። ተናግረን ከስህተቷ ተመልሳ ወደ ትዳሯ ትመለስ። በቃ እንዴ ሰው ያጠፋል እኮ አይደል እንዴ? እሱ ደግሞ ወይ ነገሩን ያስተካከለው ምን ያለው ደግሞ እውነቱ እየወጣ ነው። አሁን ራሱ እየበጠበጠች ያለችው ማለት ነው ያቺ እዛ ቡታጅራ የተቀመጠችው መሰሪ የሆነች ልጅ ናት። አሁን ደግሞ ሌላ ጉድ ይዛ መጥታለች። አርግዤለታለሁ ለአብርሃም ብላ ማለት ነው። ድራማ መሆኑን ታውቃለች ሩታ፣ ተነግሯታል። ምን ነው እንደዚህ ደነደነች? እንደገና ደግሞ ይዛ የምትመጣው ነገርም እሷ ጥሩ አይደለም። እና ቤተሰብ አታበረታቱ እንደዚህ አይነት ነገር ለማለት ነው የመጣሁት። ሩታ ከእንደዚህ አይነት ነገር መውጣት አለባት እንዴ። ወንድን እያያዙ መጥቶ ነው እንዴ አጽናናኝ ምናምን ነገር? ምን ሀዘን ደርሶባት ምን
በእርግጥ ተጎድታለች። እሺ ሁላችንም አምነናል አውቀናል። ግን ይሄን ያህል ደግሞ እንዴ ምን ነው የሚያጽናና ሌላ ዘመድ የለም እንዴ? ሌላ የሴት ጓደኛ የለም እንዴ? ግዴታ ወንድ ነው ተጎትቶ መምጣት ያለበት? ይሄ ነውር ነው በጣም ያውም በእርግዝና ወቅት። በዚህ ወቅት ራሷን አስከብራ ከጥቅም ከብር ራስን ማስከበር መከበር ይበልጣል። እንደዚህ አይነት ነገር ይዛ ስትመጣ አታበረታቱ። በጣም ነውር ስራ